ሁሉም ክፍለ ከተማ ሁሉም ወረዳ ኮሪደር ነገ ከነገ ወዲያ እንደሚመጣ አውቆ ካሁኑ የቤት ልየታ ካሁኑ የህገወጥ ልየታ ማድረግ አለብን። በዚህ ዓመት ኮሪደር ብለን በኮሪደር አዲስ የምንጀምረው አይኖረን። አንዳንዱ ሀብታም እኮ የፓርላማ አባል እየፈለገ ልጁ ይድራል ለመጋባት ስለሚፈልግ። ማንም ሰው በቤቱ በረንዳ ላይም ይሁን ቡና ለመሸጥ በላስቲክ ይሰራ ቤት ህገወጥ ነው። ብልጽግና በቀደም ስብሰባው የእርሱ አመራር ጥፋት አመጣብናል አላለም። ኢትዮጵያ ከሰብሳራ ሶስተኛ ኢኮኖሚ ናት። ኢትዮጵያ ከኢስት አፍሪካ አንደኛ ናት። ከተሜነት ማለት የተጠጋጋ ቤት መስራት አይደለም። ዝም ብሎ ቤት እየተከመረ ሄዶ አሁን እንደምናፈርሰው ከሆነ ጊዜ በኋላ ማፍረስ ሳይሆን በፕላን ሰርቪስ ያለው የሙኒሲፓል ሲስተም ያለው መሆን አለበት። በየሰፈሩ 3 ሰዎች 4 ሰዎች ባለስልጣን እንዲሆኑ የተባለ ዞንና ወረዳ ቢስፋፋ እኔ ደሞዝ ልከፍል አልችልም። ደሞዝ ያው እናንተ የምትሰጡት የሚከፋፈለው እኮ ይሄው ነው፣ ሌላ ምንጭ የለም። እዚህ ጋር ስትነካ የሚያም ከሆነ እዚህ ጋር ስትነካ የሚያም ከሆነ እዚህ ጋር ስትነካ የሚያም ከሆነ በሽታ ያለው እጅ ላይ ነው። በአንድ ከተማና በአንድ መንግስት ውስጥ ያሉ ከፍተኛ መሪዎች በአንድ ትልቅ ጉዳይ ላይ እንዴት እንዲህ አይነት የተራራቀ አቋም ሊኖራቸው ቻለ? እርስ በርስ የሚያጋጩት እነዚህ ንግግሮች ምን ይዘዋል? እኛ ምንም አይነት ትንተና ሳንጨምር እውነታውን ራሳችሁ እንድትረዱ የሁለቱንም መሪዎች ሙሉ ንግግር በቀጥታ ይዘንላችሁ ቀርበናል። ንግግሮቹን እስከ መጨረሻው በጥሞና በመከታተል እውነታውን ራሳችሁ ፍረዱ። ይህ ኢትዮ አዲስ ዴይሊ ነው። ሙሉ ቪዲዮውን አሁኑኑ እንመልከት። ህገወጥ ቤቶች መፍረስን በሚመለከት ለተነሳው ጥያቄ ይሄ ጉዳይ ፕራይመሪሊ የሸገር ከተማ ጉዳይ ነው። ከዛም ካለፈ የኦሮሚያ ክልል ጉዳይ ነው። ያን ከተማ የሚያስተዳድረው ክልል የሚመለከት ጉዳይ ነው። በዚያ ደረጃ ነው ሃንድል መደረግ ያለበት። ስራውን በሚመለከት ግን በሁሉም ከተሞች ኢትዮጵያ ውስጥ በሁሉም ከተሞች ህገወጥ ግንባታዎች ይፍረሱ የሚል ስምምነት አለ። ምክንያቱም ምንድነው? የዋህ የሆኑ ዜጎች፣ አታላይ የሆኑ ደላሎች፣ ሙሰኛ የሆኑ የመንግስት የሥራ ኃላፊዎች ተጋግዘው ተደጋግፈው የህዝብና የመንግስት መሬት እየዘረፉ ስለሆነ ባለፈው እንዳነሳሁት መሬት የህዝብና የመንግስት መሆኑ ቀርቶ የደላላ የሆነ ስለሆነ እርምጃ እንውሰድ ብለን ፓርላማ ላይ በተነጋገርነው መሰረት የሚወሰድ እርምጃ አካል በዛ ነው መታየት ያለበት። ከተሜነት ማለት የተጠጋጋ ቤት መስራት አይደለም። ዝም ብሎ ቤት እየተከመረ ሄዶ አሁን እንደምናፈርሰው ከሆነ ጊዜ በኋላ ማፍረስ ሳይሆን በፕላን ሰርቪስ ያለው የሙኒሲፓል ሲስተም ያለው መሆን አለበት። ለዚያ ሲባል የሚወሰድን የህግ ማስከበር ስርዓት መደገፍ ያስፈልጋል። ነገር ግን ይህ ነገር ሲሰራ የሃይማኖት ተቋማት ወይ ደግሞ ህጋዊ ሆነው የተጎዱ ሰዎች ካሉ መስተካከል አለበት። ያፈረሰው አካል ይሄን ማድረግ አለበት። ነገር ግን የሃይማኖት ተቋማት ምን ሲባል ነው ልክ እንደ ደላላ የህገወጥ ቦታ የሚይዙት? መስጂድ ለህዝብ ነው፣ ቸርች ለህዝብ ነው፣ ለግለሰብ አይደለም። የትም ቦታ ህዝብ ካለ ጠይቆ መውሰድ ይችላሉ። ከኛ በላይ ካርታ ያደለ መንግስት ኢትዮጵያ ውስጥ የለም። ህገወጥነት አያስፈልግም። አንድ ሀገር ስሙን መጥቀስ አልፈልግም፣ ህገወጥ ቦታ ይይዙና G+1 2 3 ከገነቡ በኋላ መጨረሻ ላይ አዛን የሚወጣበትን ማማ ይሰራል። ታች ነዋሪ ነው፣ ህገወጥ ነዋሪ ነው፣ ላይ ግን መስጂድ ነው። ይሄ አፍሪካ ውስጥ ያለ ሀገር ነው። እኛ ኢትዮጵያ ውስጥ ምርጥ መስጊድ ይሰራ እንፈልጋለን። ምንም ኮቸንቾላ አያስፈልግም። ምርጥ ቦታ ይዞ ሰፊ የሚጎበኝ ምርጥ ቸርችን ይሰራ እንፈልጋለን። በቂ ቦታ ደግሞ አለ። የቦታ ችግር የለብንም እና እየተነጋገርን እነዚህን ጉዳዮች ማስተካከል ማስፋት ይቻላል። ከሃይማኖት ተቋማትም ከትምህርት ቤትም ለወል ጥቅም ከሚውሉ ተቋማት ጋር የሚያጋጭ ጉዳይ የለው። ግለሰቦችም ቢሆኑ ህጋዊ ሆነው ሲያበቁ በዚህ የተጎዱ ካሉ መካስ አለባቸው። የዋህ ዜጎች ግን በሌላ በምንሰራቸው በኮንዶሚኒየም በመናም መታየት ይችላል እንደሆነ እንጂ ተታልለው ስላደረጉት የህገወጥ ስራ ማካካሻ ሊሰጥ አይችልም። በዛ ሂሳብ ማየት ጠቃሚ ይሆናል። በዚህ ሂደት ውስጥ የተጎዱ ሰዎች ካሉ በምንሰራቸው አጠቃላይ ፕሮጀክቶች ውስጥ እያካተትን እያየን መፍታት ነው እንጂ ህገወጥ ሆኖ ከሄዱ ህገወጥ ህገወጥ ዴፊኒሽን የለው። ህገወጥ አለመሆን ብቻ ነው መከላከያ መሳሪያ። ህገወጥ ከተኮነ በኋላ
አስቸጋሪ ስለሚሆን አሁን ከፈረሰባቸው ሰዎች እንማር። አሁን የተሰራ ስለሆነ አልቆመም እኮ ነገሩ። እዚህ ይፈርሳል፣ እዚህ ይገነባል። ይሄን የሚያደርጉት እንዳልኩት ነው። ደላሎችም አሉበት፣ ሌቦች ሹመኞችም አሉበት። ህዝቡ ግን ተባባሪ ቢሆን ጥሩ ነው። ሙስናን በሚመለከት ሙስና አያው ነው። ሙስና ኢትዮጵያ ውስጥ እንዲጠፋ እንፈልጋለን ወይ የሚለው ጉዳይ እኔ ያሳስበኛል። ፓርላማ ይፈልጋል ሙስና እንዲጠፋ። የኢትዮጵያ ህዝብ ሙስና ይጠላል ወይ? አሳሳቢ ጉዳይ ነው። ምክንያቱም ሙስና ያለው ነዳጅ ውስጥ ነው፣ ሙስና ያለው መሬት ውስጥ ነው፣ ሙስና ያለው ግዢ ውስጥ ነው ተብሎ የተጀመረው ሙከራ በሙሉ ከፍተኛ ተቃውሞ ይነሳበታል። የመሬት ሌቦች ስናሳድድ ስንት ሰው አስናርጎ መሬት ጉዳይ ተቃውሞ ይነሳል፣ ምክንያት ጥያቄ ያነሳል። ሙስናን ከልብ የምንጠየፍ ከሆነ መሬት ላይ ግዢ ላይ ጸጥታ ተቋማት ላይ ጨክነን ካልወሰን በስተቀር አንፈታው። በጣም በርካታ ሰዎች ታስረዋል። የክስ ሂደት የተጣራ ነው። ብዙ የሚጣራባቸው ሰዎች አሁንም በሂደት ብዙ ሰዎች አሉ። ሲያዝ የምንቃወም ከሆነ ሲጀመር ስራው የምንቃወም ከሆነ አትስሩት እንደማለት ነው የሚወሰደው። ምክንያቱም እነዚህ እኮ ጥርስ ያላቸው ናቸው፣ ሚዲያ ያላቸው፣ ሀብት ያላቸው፣ ባለስልጣን የገዙ ናቸው። ተራ ሰዎች አይደሉም። ኩባንያ ያላቸው የሰው ወንበር ይገዙና ደግሞ ካቢኔ ናቸው። የሚጫወቱት እኮ ሁሉ ቦታ ነው። ጫት እንደተባለው ነው። አላማው አርሶ አደር ተጠቃሚ ለማድረግ ነው። ግን ችግር ገጥሞታል። በእኛም በገዢዎቻችንም ምክክርና ውይይት የተደረገ ነው። እንደሚፈታ ተስፋ አደርጋለሁ። ችግሩ ግን አለ። ትክክለኛ ጥያቄ ነው። ትምህርት በሚመለከት አንደኛና ሁለተኛ ደረጃ ፕራይመሪ የክልሎች ጉዳይ ነው፣ የፌደራል መንግስት ጉዳይ አይደለም። ነገር ግን ቅድም እንዳነሳሁት ህዝብ አስተባብረን በስፋት ለመስራት እየሞከርን ነው። ክልሎች ሁለት የሚጋጭ ነገር አለ። በአንድ በኩል ክልልን ሁን ዞንን ሁን ወረዳን ሁን፣ በሌላ በኩል ደግሞ ደሞዝ መክፈል አንችልም ይላል። ስትራክቸር ታክቲካል ነው። ዞንና ወረዳ ብንሆን 10 ሹመኛ ነው ኮብራ የሚይዘው፣ ከዛ አልፎ ህዝብ አይጠቀምም ብለን ተደጋጋሚ የምናነሳው ለዚህ ነው። ደቡብ ክልል ከሳይዙ በላይ ነው። ዞንና ወረዳ ከሳይዙና ከገቢው በላይ። ይሄን ማስተካከል ያለበት ደቡብ ክልል እና እዛ ነዋሪው ህዝብ ነው። ደቡብን ብቻ አይደለም ባይዘው ሌሎች ክልሎችም እንዲህ ችግር አለ። በጣም መለጠጥ፣ ሰራተኛ ማብዛት፣ ስራ የማይሰሩ ሰዎች መክፈል፣ የሞቱ ሰዎች ደሞዝ መክፈል፣ ሲቪል ሰርቪስ ሰፊ ስራ ካልሰራን በስተቀር በጣም ችግር አለ። ስትራክቸር እየበዛ ከሄደ ባለስልጣን እየበዛ ከሄደ በዛው ልክ ተቀላቢ ስለሚበዛ የምናገኘው ገቢ ለደሞዝ በቂ ላይሆን ይችላል እና የደቡብ መፍትሄ ጥያቄውና መላሹ ጠያቂ መላሽ እንዳነሳችሁት የተለጠጠ ስትራክቸር መቀነስ ነው። መቀነሱ መልሱ። አንዳንዱ ሀብታም እኮ የፓርላማ አባል እየፈለገ ልጁ ይድራል ለመጋባት ስለሚፈልግ። በዚህ ውስጥ እንደምንታገል ኮንሺየስ መሆን ያስፈልጋል። ሙስና ዝም ብሎ በቀላሉ ምን ላቀቀው ጉዳይ አድርጋችሁ ባትወስዱ ጥሩ ነው። በመጨረሻ የቀረቡ ክሶች አሉ ብልጽግናን በሚመለከት እና መንግስታችንን በሚመለከት የቀረቡ ክሶች አሉ። እነዚህ አሊጌሽንስ ሙሉ በሙሉ መጣል ጥሩ አይደለም። ማክሲመም ከውስጡ የምንማርበትን ጠቃሚ ነገር መውሰድ ጥሩ ነው። ተቃዋሚ ፓርቲ ፓርላማ ውስጥ የሚያስፈልግበት ዋናው ምክንያት ገዢው ፓርቲ የማያያቸውን ነገሮች ለማሳየት እንዲጠቅም ነው። ምንም ጉዳት የለው። በተለይ አንዳንዴኛ በውሸት መረጃ ባልተገባ መንገድ ፋክቶች በመናገኝበት ሰዓት ተቃዋሚዎች ደግሞ ሞር ፈልፈው በማውጣት መንግስት እንዲሰማውና እንዲያርመው ማድረግ መቻል በጣም ጥሩ ነገር ነው። አሁን ችግርም የሆነው ደምሮ ሁሉን ነገር መጥፎ ማድረግና ደምሮ ሁሉን ነገር ጥሩ ማድረግ መካከል ላይ ነው። እንደዛ ከሆነ ያስቸግራል። ከዚያ ውስጥ ነቅሶ አውጥቶ ለመማር ያስቸግራል። አንዱ ታማሚ ሐኪሙ ጋር ይሄድና ሐኪሙ የተቸገረ ያለው ጭንቅላቴን ስነካ ጭንቅላቴ ያመኛል፣ ደረቴን ስነካ ደረቴ ያመኛል፣ ሆዴን ስነካ ሆዴ ያመኛል፣ እግሬን ስነካ እግሬ ያመኛል፣ መላው አካሌ መፈተሽ አለብህ ብሎ ይጠይቀዋል። ሐኪሙ ደጋግሞ ከጠየቀ በኋላ በየሰፈሩ 3 ሰዎች 4 ሰዎች ባለስልጣን እንዲሆኑ የተባለ ዞንና ወረዳ ቢስፋፋ እኔ ደሞዝ ከፍል አልችልም። ደሞዝ ያው እናንተ የምትሰጡት የሚከፋፈለው እኮ ይሄው ነው ገቢው፣ ሌላ ምንጭ የለም። እዚህ ጋር ስትነካ የሚያም ከሆነ እዚህ ጋር ስትነካ የሚያም ከሆነ እዚህ ጋር ስትነካ የሚያም ከሆነ በሽታው ያለው እጅ ላይ ነው።
አለው ይባላል። አሁን ሁሉ ነገር ጨለማ ከሆነብን በጨለማ ውስጥ ያለነው እኛ ነን ማለት ነው። አንዳንዱ ነገር ጥሩ ነው፣ አንዳንዱ ነገር መልካም ጅማሮ ነው፣ አንዳንዱ ነገር ገና ብዙ ይቀረዋል። ያ ብዙ የሚቀረውን ተቀብለው ወስደን ማረም አለብን፣ ፍጹምነት ስለሌለ። ጥሩ የሆነውን ነገር ደግሞ ቢያንስ ባናመሰግንም በዝምታ ማለፍ ነው የሚሻለው። እንደዚያ ካልሆነ በእኛና በተቃዋሚዎች መካከል የሚኖረው ዝምድና የተበላሸ ይሆናል። ያው እንደምታውቁት ብልጽግና በከፍተኛ የወንበር ብልጫ የተመረጠ መንግስት ነው እና ብዙውን ነገር በራሱ እየጨረሰ መሄድ ሙሉ መብት አለው። በፓርላማም ይሁን በካቢኔ። ነገር ግን አሳታፊነት ያስፈልጋል። አብረን ብንሰራ ይሻላል፣ አንዳንዴ ዕውቀት ይጎልብናል በሚል ሂሳብ ሆደ ሰፊ ደግሞ ሲኮን ነገር እንዳይበላሽ በእናንተ በኩል በተወሰነ ደረጃ ለማየት መሞከር ጥሩ ነው። ለትውልድ ማሰብ፣ ለነገ ማሰብ። ለዛሬ ብቻ ከሆነ ጥሩ አይደለም። ጦጣ አንድ ሙዝና 1000 ብር ቢቀመጥላት አንዷ ሙዝ ነው የምታነሳው። ያ 1000 ብር ብዙ ሙዝ እንደሚገዛ አታውቅም። ለዛሬ ዩቲዩብ እና ፌስቡክ ብለን ሙዙን ብናነሳ ለትውልድ መከራ እናስተላልፈው። ለዛሬ ፌስቡክ ጥሩ ነው፣ እንደዚህ አይነት ንግግር ጠቃሚ ነው። ለዛሬ ዩቲዩብ ጥሩ ነው፣ አቶ እንትና አደረጉ ለሚለው ማለት ነው። ለጄኔሬሽኑ አይጠቅምም እና ቆም ብለን ጠቃሚ በሆነ ነገር እኛም ማናየውን በማሳየት ለኢትዮጵያ ሕዝብ የሚጠቅመውን ነገር ብናቀርብ ጠቃሚ ይመስለኛል። በድምሩ በኢኮኖሚ፣ በሰላም፣ በአንዳንድ ጉዳዮች ከቀረቡ ጉዳዮች ውስጥ የምንወስዳቸውና የምንሰራባቸው እንዳሉ ምንም ጥያቄ የለው። በጥቅሉ ግን እንደው ኢትዮጵያ ጨለማ ውስጥ ናት ከተባለ ኢትዮጵያ ከሰብሳራ 3ኛ ኢኮኖሚ ናት። ኢትዮጵያ ከኢስት አፍሪካ 1ኛ ናት። ትላልቅ ተቋም የገነባች ያለች ሀገር ናት የሚል መልስ ሆኖ ያልቃል ማለት ነው እና በአንድ ጫፍ እንዳንዘጋው እየተቀራረቡ እየተመካከሩ መሄድ ነው የሚሻለው። ለፌስቡክ ፍጆታ ጥሩ ነው፣ ለሀገር ግን ብዙም ጥቅም ያለው አይመስለኝም። የእርሱ አመራር ለተባለው እንግዲህ ብልጽግና በቀደም ስብሰባው የእርሱ አመራር ጥፋት አመጣብናል አላለም። በሚቀጥለው 3-4 ወር ደግሞ ስብሰባ አለው። ጥፋት አመጣብናል ካለ የብልጽግና ጉዳይ ነው የሚሆነው፣ የኔ ጉዳይ በግል ማለት ነው። በጋራ ያለው ጉዳይ ግን ጊዜውን ጠብቀን ማየት ጠቃሚ ይመስለኛል። በድምሩ በችግር ውስጥ እድል ብናይ፣ በጣም በርካታ ችግር አለ፣ እድል ብናይ፣ በነውጥ ውስጥ ለውጥ ብናይ፣ ነውጥ አለ፣ እዛ ውስጥ ደግሞ ለውጥ አለ። በውድቀት ውስጥ ስኬት ብናይ፣ እየወደቅን እየተሳካልን መሆኑን ብናይ፣ የተገኙ እመርታዎችን ለመስፈንጠሪያ ብንጠቀምባቸው፣ እመርታዎች አሉ ግን ለተጨማሪ መስፈንጠሪያ ብንጠቀምባቸው፣ ኢትዮጵያ በጀመረችው መንገድ ለሚቀጥሉት ዓመታት እድገቷን ካስቀጠለች፣ የተቋም ግንባታዋን ካስቀጠለች፣ የሚገጥሟትን ችግሮች በውይይት ከፈታች፣ ከጦርነት ራሷን ከጠበቀች፣ እዚህ ጋር ጦርነት እየጎሰሙ እዚህ ጋር ሰላም አምጡ ከሚሉ ሰዎች ከተገላገለች፣ ሰላማዊ ቲንኪንግ የበዛባቸው ሰዎች ካሉ በሰላም በፍቅር በወንድማማችነት ማደግ መበልጸግ እንችላለን። አሁንም በልበ ሙሉነት የምናገረው በአፍሪካ ውስጥ በእኛ ደረጃ እያፈራረሰ እየሰራ መንግስት ማግኘት ያስቸግራል። ብዙ ስራ እየተሰራ ነው ኢትዮጵያ ውስጥ ያለው። ብዙ ደግሞ ይቀርናል። ብዙ ሌባ በውስጣችን አለ፣ ብዙ አጭበርባሪ በውስጣችን አለ፣ ብዙ ንፉግ በውስጣችን አለ። ገና ብዙ ጥረት ይጠበቅብናል። ሰራም ብለን ሳንኩራራ፣ እንዲያው ጠፋን ጨለማ ውስጥ ነን ብለን ሳንታወር፣ በሚዛኑ እያየን ከሄድን ግን በጋራ ለማደግ የሚያስችል እድል በእጃችን እንዳለ ተስፋ አድርጋለሁ። አንዳንድ የተወኳቸው ጉዳዮች አሉ፣ ብተዋቸው ስለሚሻሉ። አመሰግናለሁ። በዚህ ዓመት ኮሪደር ብለን እንደ ኮሪደር እንደ አዲስ የምንጀምረው አይኖረንም። በዚህ ዓመት ኮሪደር ብለን እንደ ኮሪደር እንደ አዲስ የምንጀምረው አይኖረንም። ከኮሪደር ልማት ጋራ የተነሳ ስራ በተመለከተ የተወሰኑ ማብራሪያዎችን ለመስጠት፣ አንደኛ የኮሪደር ልማትን ከማስፋት አንጻር ልማቱ ያልደረሰባቸው ማህበረሰብ ክፍሎች
ጥያቄ ያነሳሉ ተብሎ የተነሳው ትክክል ነው። እኛ ጋም ጥያቄ የሚመጣባቸው አካባቢዎች ያሉ በተለይ ከኮልፌ ክፍለ ከተማ ይመስለኛል እኛ ጋር ከሚቀርበው ጥያቄ አንፃር ልክ ነው። በየአካባቢው ከተማችንን የማደስ ከተማችንን የማዘመን ከተማችንን የማጽዳት መሰረተ ልማቶችን ለህዝብ ተደራሽ የማድረግ ስራ ሁሉም የከተማችን አካባቢዎች ላይ በጣም ያስፈልጋሉ። የተጀመሩት ስራዎች እና የተገኙት ውጤቶች ከከተማችን ስፋት አንፃር ገና ነው። ገና ከዚህ በላይ መስራት ይገባናል። እነኚህ ስራዎች ግን ስንሰራ አቅደን ነው የምንሰራው። አቅደን ተዘጋጅተን እንደምታውቁት ቤት ያስፈልጋል። ለመሰረተ ልማቶቹ የበጀት ዝግጅት ያስፈልጋል። በጀቶቻችን ላይ ቅደም ተከተል ማስያዝ ግድ ይለናል። ከዚህ አንፃር ምክር ቤቱ ባለፈው ያጸደቀልን የ2018 ትልቁ ትኩረት የቤት ግንባታና የውሃ አቅርቦት ነው ብለን አጸድቀናል። ምክር ቤቱ ዋናውና ትልቁ ትኩረት የመኖሪያ ቤቶች ግንባታ ላይ ነው። በመቶ ሺዎች ጀምረናል። ለምክር ቤቱ መረጃ ይሆን ዘንድ ለማለት ነው። ይሄ እንደተጠበቀ ሆኖ ደግሞ የተወሰኑ መንገዶች ስታንዳርዳቸው መጠበቅ ያለባቸው የትራፊክ ፍሰቱን ለማስተካከል የሚችሉ ታቅደው ቅድሚያ ተሰጥቷቸው መሰራት ያለባቸው ህዝብ የጠየቃቸው መንገዶች አሉ። እነሱ መንገዶች ስንሰራ የኮሪደር ልማት ስታንዳርድ ነው የምንተገብረው። ይቅርታ፣ የኮሪደር ልማት ስታንዳርድ በአዳዲስ መንገዶቻችን ላይ የሳይክል መንገድ በሚያስፈልግበት ቦታ የሳይክል መንገድ፣ የእግረኛ መንገድ መስፋት፣ የተሽከርካሪ መንገዶች ስፋታቸውን ጠብቀው ለዛሬው ችግር ማስተንፈሻ ብቻ ሳይሆን ከዘላቂ ልማታችን አንፃር ግብአትን የሚያመጡ ሆነው እንዲገነቡ እናደርጋለን። ሁሉም ባንዴ ግን መጀመር አንችልም። አሁን አጥንተን የጨረስነው ከኡራኤል ወደ ቦሌ ብራስ ወደ ቦሌ ቪአይፒ ኮኔክት የሚያደርገው ነው። እሱ እየተሰራ ነው ያለው። በፍጥነት ካልሰራን ደግሞ እንደምታውቁት ቢዝነስ ላይ ተጽዕኖ ያሳድራል። በአካባቢው ላይ የተወሰነ የትራፊክ ፍሰቱን ጫና እንዲፈጥር ያደርገዋልና በጣም በፍጥነት የጀመርነውን እየጨረስን ነው። አዳዲስ የምንጀምረው አይኖረንም። ጥናት እናደርጋለን፣ ቤቶች እንገነባለን። በጥናታችን መሰረት ከህዝብ ጋራ ቅድሚያ የምንሰጣቸው ቦታዎች ያልናቸው ላይ ውይይቶች እናደርጋለን። ተግባቦት የመፍጠር ስራዎችን እንሰራለን። መንገድ ግንባታ ግን የታቀዱ ቦታዎች ስላሉ ቀድሞውም የታቀዱ እናንተም በጥያቄ ስታመላልሷቸው የነበሩ ቦታዎች እና የተጀመሩ መንገዶች የተጀመሩ እዛም እዚህም ከኮንትራክተሮች ጋራ የቆዩ ከመሆናቸውና ከራይት ኦፍ ወይ ጋር ወይም ደግሞ ከልማት ተነሺዎች ጋራ አስቀድሞ አንዳንድ ችግሮች ገጥሟቸው የነበሩ ቦታዎች በራስ ኃይል ገብተን መስራት እየተገደድን ነው። ምክንያቱም የቆዩ ከመሆናቸው የተነሳ ለማቋረጥ ስንሄድ ወደ ኢንተርናሽናል ክሌም እየሄዱ ናቸው። ቀድሞ እንግዲህ በጣም ኳሊቲ እና ጥራት ያለው መንገድ የሚገነቡት በብዛት የውጪ ናቸው ተብሎ ይገመታል መሰለኝ። ቀድሞ የተጀመሩ መንገዶች በአብዛኛዎቹ የውጪ ድርጅቶች ናቸው። በዓለም አቀፍ ደረጃ አንዳንዶቹ ክስ አቅርበውበት ነበር። ከነሱ ጋራ በተቻለ መጠን ክርክሩ ብዙ የሚያዋጣ ነው ስላላገኘ ነው በድርድር ወደ ስምምነት መተን ውል እንዲቋረጥ አድርገን በራሳችን ኃይል የአዲስ አበባ መንገዶች ባለስልጣን እንዲገነባ የማድረግ ስራ ይሰራ ነው። እነሱን ስንገነባ የኮሪደር ስታንዳርድን አስጠብቀን አሚኒቲዎች እንዲሟሉለት አድርገን የምንሰራው ነው የሚሆነው። የባዮጋዝ አጠቃቀምን በተቋማት መጀመር ያስፈልጋል። ፕላስቲክ ላይ ፕላስቲክ መጣል፣ ፕላስቲክ ቤት ምናምን ህግ በፌዴራል ደረጃ እያወጣን ነው። ለምሳሌ ማንም ሰው በቤቱ በረንዳ ላይም ይሁን ቡና ለመሸጥ በላስቲክ የሚሰራ ቤት ህገ ወጥ መሆን አለበት። መጀመሪያ ላስቲክ ነው፣ ቀጥሎ እየቀጠለ ነው ህጋዊ ቤት የሚመስለው፣ ግን ላስቲክ የሚባል መፈቀድ የለበትም። ወደ ሀገር ውስጥ የሚያገቡበትን መንገድ እንሞክራለን። ብዙ ግን ከላስቲክ ጋር የሚያያዝ ጉዳይ መሬታችን እያበላሸ ነው፣ ውሃችን እያበላሸ ነው፣ ከተማችን እያበላሸ ነው፣ የአኗኗር ዘይቤያችን እያበላሸ ነው፣ በሽታ እያመጣብን ነው እና ሰው እያመጣ ላስቲኩን እዚህ ዳምፕ እንዲያደርግ መፍቀድ የለብንም። በሀገር ደረጃ የሚወጣው ህግ እንዳለ ሆኖ አዲስ አበባ ግን ቢያንስ በሚታይ መንገድ በላስቲክ የሚሰሩ በረንዳዎች ነው መከልከል አለበት። ከፈለገ በሳር ይስራ፣ ለጤና የማይመች ስለሆነ ማለት ነው። እሱም በህግ ከባዮ ጋዙ ጋር አያይዘን ብንሄድበት ያግዛል። ሶስተኛ ከብቶች ከተማ ውስጥ እንዳሻቸው መንቀሳቀስ፣ ይሄን ቢታሰብበት ጥሩ ነው። ቦታ መርጠን
በየቦታው የበግ መሸጫ ምናምን እናዘጋጃለን ካምፕ። ከዛ ውጭ ያለው ቦታ ላይ ግን በሬ ከተማ ውስጥ እየሄደ ሰው የሚወጋበትን አሰራር እየቀነስን እያለማመድን መሄድ ያስፈልጋል። በማረድ በንጹህ ቦታ ብቻ መጠቀምን ሰው እንዲለማመድ ማድረግ ያስፈልጋል። ከነዚህ መሻሻያዎች በተጨማሪ እየተሰራበት እንደሆነ ተስፋ አደርጋለሁ። ግን ሀሳብ ይዛችሁ ብትሄዱበት ሁሉም ክፍለ ከተማ፣ ሁሉም ወረዳ ኮሪደር ነገ ከነገ ወዲያ እንደሚመጣ አውቆ ካሁኑ የቤት ልየታ ካሁኑ የህገወጥ ልየታ ማድረግ አለበት። ለምንድን ነው እናንተ ከዚህ የምትገፏቸው ሰዎች ህገወጦቹ እዛ እየሄዱ አዲስ ስፍራ የሚሰፍሩ ከሆነ ሌላ ጣጣ ነው አለ። አሁን አዲስ የሚገነቡ ኢሌጋል ቤቶች በየቦታው ይታያሉ ወጣ ወጣ ሲባልና ወረዳዎች፣ ቀበሌዎች ልክ ኮሪደር ስራ እንዳለበት መንገዱን ባይገነባ ወኮይም ባይገነባ ግን በቁጥር ህጋዊ ቤቶችንና ህገወጦቹን ለይቶ ተጨማሪ ህገወጥ ቤቶች እንዳይቀጣጠሉ ማድረግ አሁኑ ካልሰራ ይሄን ጨርሳችሁ ስትሄዱ ሌላ ጣጣ ነው የሚሆነውና ወረዳዎችና ከተማዎች ይሄ የልየታ ስራ አሁኑ እንዲሰሩ ቢደረግ ጥሩ ነው። ሌላ ቢታረም ጥሩ የሚሆነው እናንተም ጋር እነሱም ጋር የአንዱን ስራ አንዱ ማቆሸሽ፣ አንደኛው እዚህ ጋር አስፓልት ይገነባል፣ አንደኛው ደግሞ ጭቃ ያስኬድበትና በተለይ ጭቃ አፈር የሚያጓጉዙ መኪናዎች በቃ ሪስፖንሲብሊ አፈር ማድረሳቸውን ነው እንጂ የሚያዩት ጎማቸው ጭቃ መኪናቸው ትጭነው የሚሄደው ነገር በየቦታ እያፈሰሱ ይሄዳሉ። አሁን ፒያሳ 4 ኪሎ አካባቢ ብታዩ ከተሰራ በኋላ ከላይ የሚሰሩ ቤቶች በከፍተኛ ደረጃ ነው አስፓልቱን ያበላሹ ያሉት። አስፓልቱ ይበላል፣ መቆሸሽ ብቻ አይደለም። ጥንቃቄ ያስፈልጋል። እንደነዚህ አይነት ልምዶች በስፋት ይታያሉ። እነሱ ቢታረሙ ጥሩ ነው። የከተማን ግንባታ በሚመለከት ኒው ካፒታል አዲስ ከተሞች አዲስ ካፒታሎች መገንባት በአፍሪካም በኤዥያም በተለያዩ አካባቢዎች የተለመደ ነው። ችግሩ ምንድነው? ምሳሌ ከዋናው ካፒታል ሲቲ በጣም የራቀ ቦታ ላይ ብዙ ሃይዌይ ብዙ ኤርፖርቶች የሚጠይቅ ስራ ነው። አንዳንዶቹ 80-100 ኪሎ ሜትር ከነበረው ካፒታል ራቅ ብለው ይሰሩ አሉ። እነሱም ተጨማሪ ጣጣ አለባቸው። ሰውን ሙቭ አድርጎ ወደ አዲሱ ቦታ መውሰድ ችግር ስለሆነ ኢንቨስት አድርገዋል፣ ቤት ገንብተዋል፣ መንገድ ገንብተዋል። ነዋሪ ግን በበቂ የላቸው። ያሰቡት ሀሳብ መጥፎ ባይሆንም የቦታ ምርጫቸውና አካሄዳቸው ግን ችግር ፈጥሮባቸዋል። የኛ የኒው ካፒታል ቢልዲንግ አፕሮች ለብዙ የአፍሪካ ሀገራት ልምድ ይሆናል። ይህ የጊዜ ጉዳይ ነው። ከተወሰነ ጊዜ በኋላ ብዙዎች ልምድ የሚቀምሩበት ነው የሚሆነው። ምክንያቱም ምንድነው እንዳያችሁት የጫካ ሳተላይት ሲቲ ያልነው ከዋናው የኛ ከተማ ከምንለው 3 ኪሎ ሜትር 2 ኪሎ ሜትር መንገድ እንኳን አይሄድም። ከ80 ከ90 በታች አይደለም ሌሎቹ። የኛ ግን እዚሁ ነው፣ ቅርብ ነው። አሁን ጫካ ሲባል ሰው ቤተ መንግስት እያለ ነው የሚናገረው። ያው እንደምታውቁት ሳተላይት ሲቲ መሆኑ ሲገባውና ሳተላይት ሲቲው ነባሩን ሲቲ እንዴት አድርጎ እንደሚያቀፍ በሚያይበት ሰዓት ትውልዱ አንደርስታንድ ያደርገዋል፣ ሌሎች ደግሞ ይማሩበታል። ርቀን ወጥተን ቢሆን ኖሮ አሁን 100 ኪሎ ሜትር 150 ወጥተን ባዶ ቦታ ላይ ብንገነባ ለኛ ከአጭር ጊዜ አንጻር ቀላል ነው። ከረጅም ጊዜ አንጻር ግን የሀገር ሀብት ጥፋት ነው የሚሆነው። አሁን ጫካ ላይ ብቻ 1000 ሄክታር ገደማ ቦታችን ከዚህም ጨምሮ ያለው በዚህ 1000 ሄክታር ገደማ ላይ እንደምናስበው ግሪን ስፔስ በደንብ ተጠቅመን አስቡት። ወንጪን፣ ጎርጎራን፣ አዳላኬላን፣ ጨበራ ጩርጩራን፣ አሁን አርባ ምንጭ፣ ጅማ፣ ሶማሌ፣ ፓልም፣ ደንዲ የምንሰራቸውን የሪዞርት ስራዎች በሙሉ ጫካ አምጧቸው። ሁሉንም አምጥተን አንዱ እያስቀመጠን ስፔስ እያደረግን አዲስ አበባ ላይ አድዋን እዛ እንውሰድ፣ ፍሬንድሺፕ ዋንቱን እዛ እንውሰድ፣ ላይብራሪን እዛ እንውሰድ፣ የዩኒቲ ስራ ታችኛው ፓላስ ስራ እዛ እንውሰድ። ፓርኪንጎቻችን ከ6000 መኪና በላይ ፓርኪንግ የሰራናቸውን እዛ እንውሰድ። እዚህ የሰራነው መንገድ ወክወይ ፓርክ ምናምን ሁሉ እዛ እንውሰድ። ባለፉት 5 ዓመታት ኢትዮጵያ ውስጥ የሰራናቸው ስራዎች ሰብስበን ጫካ አካባቢ ብናደርግ የትም ሀገር ሄደን ካየናቸው ሞደርን ሲቲዎች የተሻለ ነገር እናሳያለን።
የተሻለም ጥያቄ የለውም። 26 ዓመት ምናምን የፈጀ ሳይሆን በአጭር ጊዜ ውስጥ በአፍሪካም በኤዥያም ከተሰሩት እጅግ የተሻለ ምክንያቱም ሃይ ኳሊቲ ነው። የኛም ስራዎች በጣም ጸዳል ናቸው፣ ኔቸር ጋር የተስማሙ ናቸው። ይሄ ለምን ይጠቅማል ያላችሁ እንደሆነ ለጉራ ኒው ካፒታል ሰርቻለሁ ብሎ ጉራ ለመንሳት ይሰራል። ከመጀመሪያው ከኛ ዓላማ ጋር ግን አይሄድም። የኛ ዓላማ ሀገር መገንባት ነው። የኛ ዓላማ ትውልድ መገንባት ነው። የኛ ዓላማ ትውልድና ሀገር የተገነባበትን ከተማ የሚመራ አመራር መፍጠር ነው። ሰብስበን አንድ ቦታ በማሳየት ፖለቲካል ትርፍ ማግኘት የኛ ዓላማ አይደለም። ለምሳሌ ፒያሳን ሳንቀይር፣ ካሳንቺስን ሳንቀይር፣ ቦሌ መንገድ ሳንቀይር ይሄ ሁሉ ሀብት ጫካ ላይ ወስደን ብናሸበርቅ ህዝቡ ድሃ ኑሮ ያው፣ እኛ ግን ጥቂት ሰው የሚይዝ 1000፣ 10000፣ 20000 ሰው 100000 ሰው የሚይዝ ቦታ ነው የፈጠርነው። አሁን የነካነውን ሰው ተመልከቱት። ስለዚህ የኛ የኒው ካፒታል ቢልዲንግ አፕሮች ለብዙዎች ልምድ ይሆናል ስንል የሰው ተኮር መሆኑ ብቻ ሳይሆን ኢኩዊቲ ላይ እንዴት አድርገን ነው ሁሉ ጋር ትግራይ ላይ ገርአልታን እንገነባለን፣ አፋር ላይ ፓልም እንገነባለን፣ ሶማሌ ላይ ሽንድሌን እንገነባለን፣ አርባ ምንጭ እንገነባለን፣ ጅማ እንገነባለን፣ ደንቢ እንገነባለን፣ አራራኬላ እንገነባለን፣ አዲስ አበባ ላይ እንገነባለን። ሰብስቦ ማሳየት ሳይሆን ሁሉም ቦታ ስልጣኔ፣ ሁሉም ቦታ ኢንፍራስትራክቸር ቀስ እያለ የሚያድግ ሲሰናሰልና ሲደመር ደግሞ ውብ ሀገር የሚፈጥርበትን መንገድ ነው የተከተልነው። ይሄን አልተከተሉም አፍሪካ ሀገራት። ኒው ካፒታል ሲገነቡ የነበረውን ከተማ በሚያሻሽል መንገድ ሳይሆን ወጥተው ባዶ ሜዳ ላይ መንገድ፣ ቤት ነው የገነቡት። ከከተሞቻችን አለመራቃችንም ትልቅ አድቫንቴጅ ነው። የከተማውን ኦክሲጅን የከተማውን የመጨረሻ ኦክሲጅን ይሄ ነው እኮ የካን ጦጦ ነው። እሱ መጠበቃችን በራሱ አሁን ባይገባውም ሰው ትውልድ ይገባዋል። ያ ቦታ አሁን ሌጋል ቤቶች እንደዚህ እየያዙ እየወረሩት ከሄዱ ሌላ ካሳንቺስ ስለሚሆን ዛፉ ስለሚጠፋ ይሄ ሀገር ለመኖሪያ ምቹ አይሆንም። ትውልድ የኢትዮጵያ ካፒታል ብሎ የሚኖርበት ከተማ አይሆንም። አሁን እኛ እዛ በመሄዳችን ቢያንስ ዛፎችን ኢንዲጂነስ እየተከልን በሺዎች በመቶ ሺዎች ተከል ነው እየተከል ባህር ዛፍን ከስሩ እያጠፋን የከተማውን ኦክሲጅን እየጠበቀን ነው። ለከተማው አሁን እንዳያችሁት ከቦሌ መገናኛ፣ ከመገናኛ ሳውዝ ጌት፣ ከሳውዝ ጌት ሌከር ራውንድ፣ ከሌከር ራውንድ እንጦጦ፣ ከእንጦጦ ቦታኒካል ጋርደን። ይሄ ቤተ መንግስት ሊሆን አይችልም። ሀገር ነው እኮ በጣም ብዙ ኪሎ ሜትር ነው። ይሄ ከተማ ግንባታ ነው። አሁን ይሄን ጉዳይ በማስረዳት የምናጠፋው ጉልበት አይጠቅመንም። የሚያስፈልገው ሰርቶ ማሳየት ነው። የሚያስፈልገው የተሰራለት ትውልድ እንዲያይና ጀጅ እንዲያደርግ ማድረግ። አብዛኛው የሚተቹን ሰዎች ወይኛ በደንብ አልተናገርንም፣ የኛ ስተት ሊሆን ይችላል። ሁለተኛ ከተማዋን አያውቁም። ከተማዋን አያውቁም ብዬ በድፍረት የምናገረው እናንተም አታውቁም። አሁን ያው ኮሪደር ነው ያሳወቃችሁ እንጂ ቪላችሁ አለ፣ ከዛ ኦፊሳችሁ አለ፣ ከዛ አዳራሽ ያለበት ቦታ ነው የምንሄደው፣ ስብሰባ ነው የምንሄደው እንጂ በየግለሰብ ቤት እየሄድን መርተን አናውቅም። እንደዛ አሁን ያያችሁት ችግሩ። ሌላውን ሰው ደግሞ አስቡት። አዲስ አበባ ውስጥ የሚኖሩ ሰዎች ትልልቅ ሰዎች በሆነ አጋጣሚ ዩኒቲ ፓርክ ጎብኝተው፣ ፍሬንድሺፕ ጎብኝተው፣ አድዋ ጎብኝተው እኛ እኮ እንደዚህ አልመሰለንም ይላሉ። አያውቁትም። የተሰራውን ስራ የተደከመበትን ነገር ወጥቶ አይቶ አይደለም ሚዛናዊ በሆነ መንገድ ትችት የሚያቀርበው እና ይሄ ትችት እኛ ጉልበትም አይሆነንም፣ ወደ ኋላም አያስኬደንም። ስራውን ስለምናውቀው ለምን ዓላማ እንደምንሰራ ስለምናውቅ ከኛ የቀረ ነገር ካለ ቅድም ተገለጸው ለህዝብ እያሳወቁ መሄድ ተገቢ ይሆናል። ንግግሮቹን ሙሉ በሙሉ ተከታትላችሁ ጨርሳችኋል። ታዲያ እናንተ ምን ትላላችሁ? በከንቲባ አዳነች አቤቤና በጠቅላይ ሚኒስትር አብይ አህመድ ንግግሮች መካከል ስላያችሁት ልዩነት የእናንተ አስተያየት ምንድን ነው? የማንን ንግግር የበለጠ አመናችሁበት? ያላችሁን ሀሳብ አሁኑኑ ታች ባለው የኮሜንት መስጫ ላይ አስፍሩልን፣ እንወያይበት። ቪዲዮውን ከወደዳችሁት ላይክ ማድረጋችሁን እንዳትረሱ። እንደዚህ አይነት ወቅታዊና ያልተቀነጩ መረጃዎች በፍጥነት እንዲደርሷችሁ ደግሞ ቻናላችንን ኢትዮ አዲስ ዴይሊን አሁኑኑ ሰብስክራይብ ያድርጉ። ስለተከታተላችሁን እጅግ በጣም እናመሰግናለን። በቀጣይ ቪዲዮ እስክንገናኝ ሰላም ሁኑ።